እድለቢሱ ሰላም እየሰማሁት ታብታብ አድርጉ። 100 ሺህ ሰላም እድለቢሱ ቀጥል። አማራ ነህ? አለን ሰላም ነው። የአማራ ሰው ነህ? አዎ። ምን ሆነህ ነው እድለቢሱ? ሰማኛለህ? ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? ስማኝ፣ እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር የሚያስቅ ነገር እኮ አይደለም። አንድ ክፈቶ የሄርሜላ እና የአብርሽን ፎቶ በደንብ ነው። እሱን ለማየት አልነበር እንዴ ከፈልከኝ? እንዴት ጀግና ሆንክ ነው እንዴ መሰለህ? አይ እንደዚህ የብር ችግር እኮ ካለበት ጨምሩልኝ እኮ ይባላል። ሲጀመር መጨመር ደረጃ ምናምን እዛም የብር ጥማት ኖሮብህ አውቃለሁ። እንደዛ ስታሽቃብጥ የነበረው ሲጀመር አንተ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው አነሳኝ ብር ጨምሩልኝ አትልም? ስማኝና ሌላ የሄርሜላን ፎቶ አብርሃም የሚያዋጣ መስሎ እኮ ያደረከው ማለት ነው። በእኔ ላይ ያደረከው ጥርስን እንዳራረብ ምንም ይመጣት አያስፈልግም። ወሬ የተመታ ልጅ ነው። ገባህ አይደል? ሰማኛለህ ማለት ነው። ጨምርልህ ፎቶ ዳኒ ስርዓትን ያስ በስነ ስርዓት አናግረን። እሺ እምቢ ካልኩኝ እንዲህ በጥፊልና ጆሮ ነው እንዳይሰማ ማረግልህ። ስርዓት ግን ያስ ሰማኝ እንዳትነካኝ። ገባህ? ይበቃል። ይሄን ያህል የቀደርከው ወዲያ ሾፍክ ይበቃል። አሁን ብራችንን ተመልሰና ፋይሉን ደግሞ ገልብጠህ ታመጣለህ። ገባህ አይደል? ወደድክም ጠላህ ችግር የለም። እንዴት ነው ተተናናችሁ በደንብ በፎቶዎች? እሺ አራዳ አንተ አራዳ ሁሉ ጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳ ነህ። አረ ታዝናናለህ። የእውነት እንዴት ብታስበኝ ነው? ቆይ በ200 ሺህ ብር የአብርሃምን ፋይል አሳልፌ የምሰጠህ እኮ አይደለም። ብሩ አነሰኝ ብር ማለት የጠየቀኝ ስለተቸገርክ ነው የተደራደርኩው። ገባህ አይደል? ብሩ ስላነሰ እንጂ ብሩ ከፍ ቢል ኖሮ ይከጀ ነበር። ገባህ? አዎ ሲጀመር እዛም ስታሽቃብጥ የነበረው እነዛ ብር እየከፈሉ ስለነበር መሰራደንም የፍላሽ ገባህ አይደል? የኛ ባለ 200 ሺህ ብር እንግዲህ ጨጓራዋና እንግዲህ አይፈጭም ማለት ነው። ዳኒ በጣም እንደተቃጠል ካውቀናል። ሩታም ደግሞ መቃጠሏ እንግዲህ ተሰምቷል ማለት ነው። ጨጓራቸው ሁለቱም አይፈጭም። አወቅን ማለት አንዳንድ ጊዜ ገደል ስለሚያስገባ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። በጣም ነው የሚገርመው ማለት ነው። አንዳንድ ሰዎች የራሳችሁ አይታያችሁም እና በጣም ከባድ ነው። በጣም የተናደዳችሁት ፈሳ ያለበት ዝላ አይችልም ይባላል እና በጣም የተንገበገባችሁት እኔ ስለያዝኳችሁ መልስ ስለምሰጣችሁ ነው። ለምን የእኛ ብቻ ይሁን እኛንን እውነት ተናጋሪዎቹ እኛ ማንም የሚናገረን የለም ምናምን ስለምትሉ አዎ አሁንም ቢሆን እኔ መልስ ለእናንተ ሰጣችኋለሁ ማለት ነው። በምትመጡበት መልኩ እመልሳችኋለሁ። በነገራችን ላይ የራሳችን ነገር ለማንኛችንም አይታየንም፣ እውነቱን ለመናገር ማለት ነው። ገባችሁ አይደለ? ከአሲያ ቤት ትናንትና ማታ ለምትሉ ልጆች መልስ እየሰጠኋችሁ ነው። ሩታንም አብርሃምንም አናቃቸውም፣ ስለዚህ ሶሻል ሚዲያ ላይ ነው የምናቃቸው ብላችኋል። እኔም አላቃቸውም፣ እንደናንተ ነኝ። ግን በሚመጣው ቪዲዮ ደግሞ ሀሳብ አስተያየት መስጠት የራሴ መብት ነው። እናንተ በምታሽከረክሩኝ እኔ ሩታን አይደለሁም፣ እኔ ደመቁን አይደለሁም። ፎቶ በማበላሸት ምናምን ላላችሁት ሄዱና ተክታክ ላይ እየሄዳችሁ ባለ ተክታኮቹን ለምንድን ነው እንዲህ የምታረጉት ብላችሁ መክሰስ ትችላላችሁ። እኔ ደግሞ ማለት ነው ያንን አምጥቼ ጎትቼ ለመስራት ወደኋላ አልልም። ገባችሁ አይደለ? ስለዚህ አፏን እያንጀረበበች አፏን እያጮኸች ይቺ ሴትዮ የት ነው ያለችው ላላችሁት እኔ ኢትዮጵያ ነው ያለሁት። አዎ ኢትዮጵያ ነው ያለችው ምናምን ስላላችሁ ኢትዮጵያ ነው ያለሁት፣ የትም ሀገር አይደለሁም። ያ በትክክል ተናግራችኋል ትናንትና ማለት ነው። አታነብም ምናምን ላላችሁት ደግሞ ችግር የለም፣ እኔ ያላንብበው እናንተ እየመጣችሁ እዚህ ጋር ጻፉ። እዚህ ጋር ደግሞ እየመጣችሁ ርዕስ እያደረጋችሁልኝ እናንተ እየሰራችሁልኝ ምናምን። እናንተ ሲጀመር እኮ ማለት ነው የሩታ መሳቂያ የደመቁ መሳቂያ እኮ ናችሁ እናንተ። ገባችሁ? 3 ዓመት ሙሉ የማይበላ አህያ ስጋ እያረደችባችሁ ነው። ገባችሁ አይደል? ስለዚህ እኔ ቤት መታችሁ የተላካችሁ ልጆች ሁለቶቹ ትቀምሳላችሁ። እነዛ ቤትም እኔ ጅል እንዳልመስላችሁ እዛ ቤት ተለካችሁ እንደመጣችሁ ስላወቅኩ ነው ያስገባችሁ እንጂ እኔ ማንንም ከቤት ያላስገባም። ላኪን ግን እዛ ቤት ተለካችሁ መጣታችሁን ስላወቅኩኝ ነው እኔ ተረጋግቼ የሚያወራችሁ። ለዛ ነው እና ኢትዮጵያ ተቀምጣ እንዴት አፏን ትከፍታለች ምናምን እያላችሁ እየተሳደባችሁ፣ ከታይ ደግሞ ሰሜራ ነው ማን የምትባል ተሳደቡ ስትላችሁ አይ ተሳስቼ ነው ምናምን ስትይ ነበረ። ገባችሁ? ስለዚህ
ከዚህ በፊት ብዙ ነገር እንደውም ሳውዲ ነው ያለችው ቆይ ምናምን የምትልም ደግሞ ይቺ ዝም ብላ ቀጥረኛይቱ ነበረች አልጋ ቤት የምታነጥፈው ማለት ነው። ሲቀጥል የበግነታችሁ በግነት ባዶ ልኖሪ ስትሰጥ ዳኒ ያንን ልኖሪ ተቀብለክ 200 ሺህ ብር ካፍላ ከበጎቹ ተቀብላ ደምቁ በሀገር ደረጃም እኔ አይቻል አቅም እንዳንቺ የወረደ በጣም ደግሞ ያስጠላሽኝ ምንም ድራማም ይሁን ድራማም አይሁን ጥርስህን ማረግ ፍክ ስትይ ይሄ ቃል ማለቴ መጠቀሙ በጣም ውርጋጥ ጋጠወጥ ስለሆንሽ ነው የሚያሳይብሽና ግን የመጣሽበትን ረሳሽ መሰለኝ ትንሽ እናስታውስሻለን ሳብ እያደረግን ማለት ነው። ማስታወስም ደግሞ ግዴታ ስለሆነ እንዴ አዎ ወድጄ አዎ አፍቅሬ አልቅሳን የመጣችው አዎ አልቅሼ ነው። ግን ደግሞ ማንኛውም የምታፈቅር ሴት የምታደርገው ነገር ነው። እኔ ብቻ አይደለሁም እኔ ሚዲያ ላይ ስለወጣ ነው ስንት ሴት አይደል እንዲህ በፍቅር ምክንያት ሊያለቅስ የሚችለው። ግን ደግሞ ራሴን ላጥፋ ብዬ አላቅም። በሚገርም ሁኔታ ገባችሁ አይደል? ራሴን ላጥፋ ብዬ ራሴን እስከ መስቀልም አልደረስኩም። ለፍቅር አልቅሼ አውቃለሁ። እኔ አይደለም ለፍቅር አልቅሼ አውቃለሁ። ይሄን ቪዲዮ ያመጣሁት እኔ ጥርስህን አረግፋለሁ ባልሽበት ደረጃ ነውና ለማንኛውም ጨጓራሽን ቀስ አድርገሽ ያዡ። ድራማም ቢሆን ብዙ ጊዜ እየተናደርሽ እየተቃጠልሽ የምታደርጋቸው ነገሮች አንቺነሽን ዋጋ እንዳያስከፍሉሽ ማለት ነው። ስለዚህ የመጣሽበትን የረሳሽ መሰለኝ ረስተሻል መሰለኝና በጣም እየቆሸሽ እየወረድሽ መሰለኝ ሩታ በጣም ነው የምታስጠልው። ሀቂቀትን በጣም የምታስጠል ሰው ነሽ እና እኔ በጣም ነው የምታስጠልው ነገርሽ በጎችሽ ተጫውቶብኛል። ማንም ሰው ገባሽ አይደል? እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያደርግ እሺ ሲለኝ ሁሉ ነገር አስብ ነበር። አየሽ አይደለ? እዚህ ላይ ነው የእናንተ ጉድሽ እንግዲህ እዚህ ላይ ነው ማለት ነው። አይዳኒ አንተ ብቻ ራዳ። ለማንኛውም አብርሃምና ብሩኬ ጀግንነታቸውን አስመስክረዋል። ባዶ ፍላሽ ሰጥቶ ይጮትብኝ ቀለደብን። እንደሱ ማንም አልቀለደም። አብርሃም ራሱ እኛ ላይ እንደዚህ አልቀለደም። አያችሁ? ይሄ ነው ጀግንነት፣ ይሄ ነው ጉብዝና፣ ይሄ ነው ጥንክርና። በጣም ነው የምናመሰግነው። ገባህ? በጣም ጎበዝ ፍላስ ላይ ያለውን ነገር እንዳለ